ሰላም ሰላም ውድ የቻናል ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ይብዛላችሁ ያልኩኝ ትሁት ተከታታይ ድራማ ተከታዮች ይህን ቻናል እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ እንዲሁም ላይክ ያደረጋችሁ ኮሜንት ያደረጋችሁ እስከ ድራማው መጨረሻ ድረስ ያላችሁን ሐሳብ አስተያየታችሁን አንድ ላይ ያየን ኮሜንት ያደረገን እስከ መጨረሻው የምንቆይ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ በስተመጨረሻ ትሁት ላይ የደረሰ ያለውን ጥቃት ከቀን ወደ ቀን እየጨመረና እየተባባሰ መምጣቱ ይታወቃል። ውድ ቤተሰቦቼ እናም አቶ ተመስገን እየወሰደ ያለው እርምጃ ከቀን ወደ ቀን ከፍተኛ በመሆኑ የተነሳ ለዚህ አጸፋዊ ምላሽ የሚሆን አቶ የካሌብ አባት እጅግ በጣም ተግቶ እየሰራ መሆኑ ይታወቃል። ውድ ቤተሰቦቼ እናም ዛሬ በስተመጨረሻ ትሁት ልጅ የተመስገን እንደሆነች መረጃውን በሚገባ ቲና በመናገሯ ምክንያት ተመስገን መረዳቱና አሁን ላይ በጣም ከፍተኛ ሐሳብ ውስጥ እንደገባና በጣም ከፍተኛ ጭንቀት ውስጥ እንደገባ ከፍተኛ ያለመረጋጋት ስሜት ውስጥ እንደገባ ይታወቃል። ውድ ቤተሰቦቼ እናም ቲና እስከ ዛሬ ድረስ ይሄን መረጃ ለምንድነው የደበቀችው? እስከ ዛሬ ድረስ ያልተናገረችው ለምንድነው? እናም በስተመጨረሻ ነግራው እንዴት ነው ሊያምን የቻለው? ማለት ከዚህ በፊት በሲሱ ስትናገረው ነበረ ግን ሊረዳት አልቻለም። ግን አሁን በስተመጨረሻ ለምንድነው ደንግጦ እንደዚህ የተረዳው? እናም ውድ ቤተሰቦቼ ይሄን ካወቀ በኋላ ቀጥታ ለትሁት ሰላሟን እየነሳት እንደሆነ እስከ ቤት ድረስ በማምጣት ምክንያት ይሄን ምስጢር ለምንድነው የደበቅሽኝ በማለት ከፍተኛ እያስጨነቃት ይገኛል ማለት ነው። ውድ ቤተሰቦቼ እስቲ በዚህ ዙሪያ ላይ እስኪ ያላችሁን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ተመስገን ልጁ የራሱ መሆኑን ካወቀ በኋላ ምን ሊያደርግ ይችላል ብላችሁ ታስባላችሁ? ውድ ቤተሰቦቼ ልጅቷን ይወስዳታል ወይስ አይወስዳትም? የትሁት እስካሁን ድረስ ሐሳቧ ጭንቀቷ ልጄን ይወስድብኛል ማለት ነው። እናም ልጅቷን ይወስዳል ወይስ አይወስድም ትላላችሁ? ውድ ቤተሰቦቼ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። እናም የራሱ ግብሮች የሆኑትን ደውሎ እስካሁን ድረስ ይሄን መረጃ ለምንድነው ያልነገራችሁኝ በማለት ሌላ ከፍተኛ ሐሳብ ውስጥና ከፍተኛ ቁጣ ውስጥ መግባቱ ይታወቃል። ውድ ቤተሰቦቼ እናም ያ ቢሆንም የካሌብ አባት ይሄ ጉዳይ ህግ ሊፈታው ይገባል፣ በህግ ጥላ ስር ሊሆን ይገባል በማለት ከፍተኛ ብስጭቱን እና ብሶቱን እየገለጸ ይገኛል። ውድ ቤተሰቦቼ እናም የካሌብ አባት የሚሄድበትን መንገድ ፍጹም አልተቀበለችውም። ትሁት ችግራችንን ያባብስብናል ብላ ነው የምታስበው። ውድ ቤተሰቦቼ እናም እውነትም ትሁት እንደምትለው ችግር ያባብሳል ብዬ አስባለሁ። ውድ ቤተሰቦቼ እናም ወደ ፖሊስ ጣቢያ እየሄደ ሳለ የካሌብ አባት የማታስመልሺው ከሆነ በ10 ደቂቃ ውስጥ የማታስመልሺው ከሆነ እተኮስበታለሁ መሳሪያ እተኮስበታለሁ ብሎ ሲያስፈራራ ነበርና እናም ውድ ቤተሰቦቼ ይተኮሳል ወይስ አይተኮስም? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ ቲና እንግዲህ ከዳንኤል ቤት መባረሯ ይታወቃልና አንተ የኔ ፍቅረኛ የነበረ የወደፊት ባሌ ብዬ ነበረ ካንተ ጋር ብዙ ነገር ነበር ያሳለፍኩትና በስተመጨረሻ ለምንድነው እንደዚህ እኔን ከጣል የምታረገኝ ብላ እንግዲህ በጣም ስታሳዝነው ነበር። ውድ ቤተሰቦቼ በዚህ አጋጣሚ ቲና እጅግ በጣም ታሳዝናለች። እውነት ለመናገር ማለትም ሴት ልጅ ነች ማለት ክፋቷ ቢኖርም ግን እንደዚህ አሁን መንገድ ላይ ስትጣል እስኪ አስቡ። እስኪ ውድ ቤተሰቦቼ እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቲና እንግዲህ ከካሌብ ቤት ተባራለች። ቀጥላ ዳንኤል ቤት ነበረች። ከዳንኤል ቤትም አሁን ተባራለች። ተመስገንም አልቀበልሽም ብሎ እዚህ ሊቆይ ሊረፍት ለትንሽ ጊዜ ብላ ብትጠይቀው ተቀባይነት አላገኘችምና ውድ ቤተሰቦቼ እናም አሁን ቲና ምን ትሆናለች ብላችሁ ታስባላችሁ? እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦቼ ቲና በጣም እኔን በበኩሌ እያሳዘነችኝ ነው። ምክንያቱም ሴት ልጅ ነች፣ ክፋት አስባለች፣ ላለመሸነፍ ብላ ብዙ ሞክራለች፣ ግን ቢሆንም አልተሳካላትም። እንግዲህ ይሄን ይመስላል ውድ ቤተሰቦቼ። ቀጣዩ ክፍል ምን ይዞ እንደሚመጣ እስኪ እንግዲህ ሁላችንም የምንከታተለው ይሆናል።
በእኔ ሀሳብ የምትስማሙ ካላችሁ ይሄን ድራማ ላይክ ያደረጋችሁ ሳብስክራይብ ያደረጋችሁ እንድትከታተሉ በአክብሮት እንጋብዛችኋለን። በዚህ ቻናል ላይ አዳዲስ ድራማዎችን ለእናንተ በየሳምንቱ የምናቀርብላችሁ ስለሆነ ይሄን ቻናል ሳብስክራይብ በማድረግ ተባበሩን። እንግዲህ ሌላኛው ደግሞ ዳንኤልና ኢደን ሊጋቡ መጨረሻ ደረጃ መድረሳቸው ይታወቃል። እና ውድ ቤተሰቦቼ እነሱ ቢጋቡ እስኪ እንዴት ነው ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ቢጋቡ ደስ ይላችኋል ወይስ? ሌላኛው ደግሞ ካሌብና ቲዩቴ ሊጋቡ እነሱም በስተመጨረሻ ደረጃ ላይ ደርሰዋል። ግን ከቀን ወደ ቀን ተመስገን የሚባለው ሰውዬ ከዛ ቤት ባለመውጣቱ ምክንያት ከፍተኛ ችግር ውስጥ እየገባ ይገኛል ያ ቤተሰብ። እና ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። በእኔ በኩል ያለኝ ሀሳብ አስተያየቴ እስካሁን ድረስ ይሄን ይመስላል። እናም ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ እንዲሁም የደወል ምልክቷን የተጫናችሁ ላይክ ያደረጋችሁ ኮሜንት ያደረጋችሁ እስከ መጨረሻው ቀጣዩን ክፍል ከኔ ጋር ለመከታተል እንድትከታተሉ በአክብሮት ጋብዛችኋለሁ። በእኔ በኩል እስካሁን ድረስ ያለኝ ሀሳብ አስተያየቴ ይሄን ይመስላል። ደህና ቆዩ።